ሁለታችሁም አንድ ላይ እዚህ ቤት ውስጥ ማየት አልፈልግም። ለወልድ እኮ ነው የሚሄዱት። ወደዚህ ቤት ተመልሰሽ እንዳትመጪ። ወራሾች ናቸው። እንደቆይ ምንድነው? አይ ጋሼ፣ ይህንን ለአንተ ለብቻ ነው መንገር ያለብኝ። ለምን? ይኸውልህ ጋሼ፣ ይሄ እኔ ብቻ ጥፋት አይደለም ማለት ያንተም ጥፋት ነው። ይኸውልህ ልጄን ወስዳችሁ ባትጥሉ ቢኖሩ። ሰላም ለደረጀ ሁሉንም እውነታ ከነገረችው በኋላ ደረጀ ራሱን መቆጣጠር አቃተው። አሁን ላይ ህይወቱ ምስቅልቅሉ እየወጣበት ደረጀ እንዴት በዚህ ልክ ማርታን እክዳታለሁ በማለት ራሱን እያጨናነቀ ይገኛል። ታዲያ ሰላምም ይህን ነገር ከተነገረች በኋላ አሁን ከቤት ወጥታ ወደ አክስቷ ቤት ሄዳ ትገኝ ነበረ። ሰላምም ደረጀን ለማስፈራራት ልጆችህ የዚህ ቤት አንድ አካል ናቸው፣ እናም የዚህ ቤት ወራሽ መሆናቸውን አትርሳ፣ ላስጠንቅቅህ ብዬ ነው ስትልም ደረጀን እያበሳጨችው ትገኝ ነበረ። ምንም እንኳን ከዚህ በፊት በማያውቀው ነገር አሁን ላይ የሁለት ልጆች አባት ነህ ብትለውም ነገር ግን እውነታው ስለሆነ እውነታውን አምኖ መቀበል ያቃተው ደረጀ አሁን ቤተሰቡን በማኩረፍ ራሱን ለመደበቅ እየሞከረ ይገኝ ነበረ። ታዲያ በዚህም አጋጣሚ ወይዘሮ ማርታ ምን ሆነህ ነው እያለችም በጥያቄ እያጨናነቀችው ትገኛለች። ደረጀም ለባለቤቱም ሆነ ለልጆቹ እንዲህ ነው ብሎ የሚያስረዳቸው አንዳችም ነገር ስለሌለው ከነሱ መደበቅን እና መሸሸግን እየመረጠ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ለዛሬው ደግሞ ዳጣ ፊልምን ክፍል 7 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ደረጀ የሰላም የሁለቱም ልጆቿ አባት መሆኑን ሲያውቅ ራሱን እያጨናነቀ እናም ከሰውነት ጎዳና ውጪ እያወጣ ይገኛል። ዳጣን ልጄ ናት ብሎ ከተቀበለ በኋላ አሁን ደግሞ ሰላም የሁለተኛውም ልጄ አባት አንተ ነህ፣ ያ ማለት ልጆቼ በአባትም በእናትም እህትማማች ናቸው፣ የአንድ ሰው ልጆች ናቸው ስትልም ለደረጀ እንደ መርዶ የሚቆጠር ነገር ነግራው ትገኛለች። ታዲያ ይህንን ሲሰማ ደረጀ ሰላም ላይ እየጮህባት ይገኝ ነበረ። እንዴት አስቻለሽ? የማርቲን አይን እንዴት እያየሽው እስካሁን ቆየሽ? ሲል ነበረ ደረጀ ሰላም ላይ በተደጋጋሚ እየጮህባት የሚገኘው። እሷም በሰዓቱ ምንም አማራጭ እንዳልነበራት እናም ደግሞ ልጇን ስለወሰዱባት ማለትም ዳጣን ደብቀውባት ስለነበረ የግዴታ ለልጄ መካሻ ያስፈልገኛል ስትል ነበረ ከደረጀ ሁለተኛ ልጅን መጸነስ እየፈለገችው። እናም ደረጀ በምን አጋጣሚ እንዴትስ ሊሆን ቻለ? እንዴትስ እኔ በማላስታውስበት መንገድ ሊፈጠር ቻለ? ሲልም ሰላምን እየጠየቃት ይገኝ ነበረ። ሰላምም እትዬ አውሮፓ የሄደች ሰዓት ነው አንተ ሰክረህ ስትመጣ እኔ ፈልጌ ስለነበረ ድርጊቱ የተፈጸመው ስትልም አስረድታው ትገኛለች። አሁን ላይ የቤተሰቡን አይን ቀና ብሎ ማየት እያስፈራው ደረጀ ውጥንቅጡ እንደወጣበትም ጭምር ይናገራል። ታዲያ ከዚህ በኋላ አይንሽን ማየት አልፈልግም፣ እናም እዛው አክስትሽ ቤት ሄደሽ ውለጂ፣ ከዛም ደግሞ ተመልሰሽ ወደዚህ ቤት እንዳትመጪ ይላት ነበረ ሰላምን። ሰላምም ጋሼ አንተ ሳትለኝ እኮ እኔ ለመሄድ ተዘጋጅቻለሁ፣ ነገር ግን ተመልሰሽ እንዳትመጪ የሚለው ሀሳብ በፍጹም አያስማማኝም፣ ምክንያቱም ይህ የልጆቼ ቤት ነው ስትል ነበረ በድጋሚ እያስጠነቀቀችው የምትገኘው። ታዲያ ሰላም ከዚህ ቤት ስወጣ ልጄንም ይዣት ነው የምወጣው፣ ዳጣ ታስፈልገኛለች፣ ከአጠገቤም እንድትሆንልኝ እፈልጋለሁ ትል ነበረ። ይህን ነገር በፍጹም አልፈቅድም የሚለው ደረጀ ዳጣ እየተመላለሰች ትጠይቅሻለች፣ ከዛ ውጭ ግን እሷን በፍጹም ይዘሽ መሄድ አትችይም እያለም እየነገራት ይገኛል። ታዲያ ዳጣም ሰላም ለምንድን ነው በአስቸኳይ ከዚህ ቤት እንድትሄድ እየተደረገው? ለምን አትረጋጋም? መውለጇ ሲቃረብ ትሄድ ነበር እኮ እያለችም ደረጀን እየጠየቀች ትገኛለች። ታዲያ ደረጀም በተደጋጋሚ ዳጣን ለመቆጣት ሲሞክር ዳጣ ደግሞ
አይ በቃ አባዬ እንደዚህ አትጨናነቅ፣ እናም ደግሞ እንደዚህ እየተጨናነክበት ያለው ምክንያት እኔ ነኝ መሰለኝ ስትል ነበረ ራሷን እየወቀሰች የምትገኘው። ታዲያ አባቴ እንደዚህ ከምትጨነቅብኝ እኔ ከዚህ ቤት ብሄድ ይሻላል፣ እናም አንተ ተረጋግተህ እንድትኖር ብፈቅድልህ ይሻላል ትለው ነበረ ደረጀ። ምክንያቷ አንቺ አይደለሽም፣ እኔ የራሴ የሆነ ችግር አጋጥሞኝ ነው። እናም ዳጣ አትጨናነቂ ካላት በኋላ ራሱን ለማረጋጋት እየሞከረ ይገኝ ነበረ። ነገር ግን ወይዘሮ ማርታም ሆነች ቤተሰቡ ለሚጠይቀው ጥያቄ መልስ ስለሌለው በፍጹም ራሱን ማረጋጋት አልቻለም። ታዲያ ለዘመናት የገነባ ነው ትዳራችን ምን ገጠመው የምትለው ማርታ ደረጀን በተደጋጋሚ ለማውራት ብትሞክርም ነገር ግን እሱ ምንም ፍቃደኛ አልሆነላትም። እናም ምናልባትም ሊሸከመው የማይችለው ችግር ውስጥ ገብቷል ማለት ነው ትላለች ማርታ። ታዲያ ደረጀ እንዲህ ነው ብሎ መናገር ስላሳፈረው ማርትዬ አይዞሽ ተረጋጊ፣ እናም ይህ የራሴ ችግር ነው፣ ችግሩን ደግሞ በራሴ መንገድ እፈተዋለሁ እያለም እያስረዳት ይገኝ ነበረ። ወይዘሮ ማርታ ደረጀ ከሷ የሚደብቀው ነገር ስለሌለ አሁን ላይ የገጠመው ጉዳይ እጅግ በጣም ኃይለኛ ነው ማለት ነው እያለችም እሷም ራሷን ማጨናነቋን ቀጥላለች። በሌላ በኩል ደግሞ አቢጌል ደረጀ ናት። አቢጌል እንግዲህ ዳጣና ናታንን ለማለያየት እየሞከረች የምትገኘው አሁን ደግሞ ናታን አሁን ቤት ውስጥ ማንም የለም፣ እናም እኔ እናንተ አብረን እናድራለን፣ ዳጣም የለችም፣ ሰላምም የለችም፣ ስለዚህ እኔ እናንተን አብረን ከመሆን የሚከለክለን ሰው የለም ስትልም ነበረ ከናታን ጋር ማደር እንደምትፈልግ እየነገረች የምትገኘው። ናታንም ጉዳዩ ከዳጣ ጋር አይገናኝም፣ ግን አቢጌል እኔና አንቺ መቼም ቢሆን አብረን አንሆንም እያለም እየነገራት ይገኝ ነበረ። ታዲያ አቢጌልም እልኋ እንደተሞላ አብረን አለመሆናችንን እሱን አሳያለሁ፣ አሁን ላይ ከአጠገብህ ሰላምም ሆነች ዳጣ የሉም፣ እናም ደግሞ ማንም ሊያስፈራራህና ሊያስጠነቅቅህ የሚችል ሰው ወይም ደግሞ ሊመክርህ የሚችል ሰው የለም፣ ስለዚህ አንተ የኔ ነህ እያለችም ነበረ ከራሷ ጋር ሙግት የገጠመችው። በተደጋጋሚ አቢጌልን ለማየት የሚመላለሰው አርጁን ለቀናታት ያክል ሳይመጣ ቢቀር ምጥንና እንዲሁም ውሃ አርጁን ምን ሆኖ ነው ሲሉ ነበረ እያወጉ የሚገኙት። ታዲያ የአርጁን ከሰፈር መጥፋት እያስጨነቃቸው ልጆቹ በቃ እናትና አባቴ እንደዚህ የሚሆኑት ማለትም እማዬ የምታለቅሰው አርጁን ሞቶ ነው ማለት ነው ትላለች ውሃ። ምጥንም አያይዛ አረተይ አርጁን አይሞትም፣ ምናልባትም ኤቢ አልሰማህም ስላለች ይሆናል እዚህ ቤት መምጣቱን እያቆመው እያለችም ውሃን እረፊ እያለቻት ትገኝ ነበረ። ታዲያ እነሱ በሚከራከሩበት ሰዓት ድንገት አርጁን ብቅ አለ። እናም አርጁን መጣ በማለት እየተሯሯጡ ወደ እሱ እየሄዱ ይገኙ ነበር። እናም አርጁን ምን ሆነህ ነው እየጠፋኸው ሲሉም ሁለቱም ተጠመጠሙበት። አርጁንም ናፈኳችሁ አይደል? ምናለ ኤቢ እንደናንተ ብናፍቃት እያለም ነበረ እየገለጻቸው የሚገኘው። ታዲያ ከሞት ተነስተ ነው አይደል የመጣኸው? ሞተ ነበር አይደል ትላለች ውሃ። አርጁንም አራኔ የምን ሞት ነው የምታወሪው? አልሞትኩም፣ አዲስ ፊልም ጀምሬ እሱን እያየሁ ነበረ እያለም ለልጆቹ እያስረዳቸው ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።